የእናቱ እንደማይመልስ ልጅ አይወለድ። ሲፈን ቤተሰቡ ላይ የማያዳግምና በጣም ከባድ የሆነ እርምጃ ወሰደች። እንዳለ ሙሉ ቤተሰቡ በተኛበት ቤቱን ጋዝ በማርከፍከፍ አቃጠለችው። ቤተሰቡ በጣም በከባድ ጭስ ታፍኖና ከባድ ችግር ውስጥ ይገኛል። የሜርሲ እንደዚሁ የጄሪ ደግሞ የሲፈን ማንነት ሁሉንም ነገር አምነን እየወቅ የምትሉ ይህን ቪዲዮ ላይክ እንደዚሁም ደግሞ ለቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንግዲህ እዛ ቤት ውስጥ ሁሉም የራሳቸው እቅድና አላማ ቢኖራቸውም ሁሉም ሰው አስመሳይ ቢሆንም ነገር ግን የሲፈን ደግሞ በጣም የከፋ ነው። ሲፈን እዛ ቤት ውስጥ በጣም ብዙ ነገር አድርጋለች። ነገር ግን ያደረገችው ነገር አንድም ቀን ማንም ሰው ነቅቶባት አያውቅም። ማለትም ወይዘሮ ሰምሃልን በትራስ አፍና ስትገላት ሜርሲ አየቻት እንጂ ሌላውን ተንኮሏን ግን ማንም ሰው ያወቀባት የለም። ይባስ ብላ አሁን ላይ ግን ቤተሰቡን እንዳለን ለማጥፋት በጣም ከባድ ውሳኔ ይወስናለች። ሌላው ደስ የሚለው ነገር እንግዲህ ወይዘሮ ሞርዚና በጣም በጥሩ ጤንነት ላይ ትገኛለች። እንግዲህ ከብሌን ጋር በጣም ጥሩ ጊዜ እያሳለፉና ብሌንም ተረት እየነገረቻት እንድትረጋጋና ወደ ራሷ እንድትመለስ እያደረገቻት ነበረ። እንግዲህ ተረት በምትነግራት ሰዓት በጣም በጥሞና ነበር ስትሰማት የነበረው። በዛ ላይ ምግብም ስታበላት በጣም በጥሩ ሁኔታ እየበላች ነበረ። እራቱ ፕሮግራም ላይ ተገኝታ ደግሞ ጥሩ ጊዜ ከቤተሰቡ ጋር እንድታሳልፍ አግዟታል። እንግዲህ በዚህ ሁሉም በጣም ደስተኛ እንደሆኑ ነበር ሲናገሩ የነበረው። እንግዲህ በራቱ ፕሮግራም ላይ አምነን ሁሉም ሰው ደስተኛ ሆኖ እንደዚሁም ደግሞ እናት ሞርዚና ከነሱ ጋር ተቀምጣ የራት ፕሮግራሙን ከነሱ ጋር ማሳለፏ ሁሉም ሰው ደስተኛ ሆኖ ነበር። አምነን ግን በዛን ሰዓት እኔ ግን ውስጤን ጥሩ ስሜት እየተሰማኝ አይደለም፣ በጣም ፍርሃት እየተሰማኝ ነው፣ ምን ሊፈጠር ይሆን እያለ ውስጡ በጣም እንደፈራበት ሲናገር ነበረ። ያ ማለት እንግዲህ አምነን ቀደም ብሎ ይሄ ነገር እንደሚፈጠርና እዛ ቤተሰብ ላይ የሆነ ነገር ሊፈጠር እንደሆነ ውስጡ ነግሮ ስለነበረ ተኝቶ እንኳን በጣም እንቅልፍ አልወስድ ብሎት ከባድ ጭንቀት ውስጥ ነበረ። ጄሪ ልጇ እንዲወርድ እያደረገው ሙስጠፋ እንደሆነ ማለትም እሱን ስለጠረጠረችው ሙስጠፋን የሆነ ነገር ለማድረግና ወይም ደግሞ ለመበቀል ከሜርሲ ጋር የሆነ ተንኮል እያሴሩ ነበረ። ሜርሲ እንግዲህ እሱ ከሆነ ይህንን ነገር ፈጥነሽ መበቀል አለብሽ እያለች ጄሪን እያበረታታቻት ነበረ። ጄሪ እንግዲህ ሙስጠፋን እንድትጠራጠር ያደረጋት በዛን ሰዓት ማለትም ጄሪ አደጋው በደረሰባት ሰዓት እዛ ቤት ውስጥ ሙስጠፋ ስላልነበረ፣ ሙስጠፋ ደግሞ በጣም ብዙ ጊዜ ሲያስፈራራት እና ሲይዝትባት ስለነበረ ይህንን ነገር ከሱ ውጭ ማንም ሰው ሊያደርገው አይችልም ብላ አስባለች። ሜርሲም ደግሞ የራሷ ተንኮል እንዳይጋለጥባት ወደ ሙስጠፋን ለማዞር ጄሪን እያበረታታቻት እና ሙስጠፋን መበቀል እንዳለባት እየነገረቻት ነበረ። ሙስጠፋ እንግዲህ እዛ ቤት ውስጥ እየገባው ለሲፈን አጋዥነት ወይም ደግሞ ለሷ እንዲረዳት ቢሆንም አሁን ላይ ግን ሲፈን ለሙስጠፋ ምንም አይነት ነገር እየነገረችው አይደለም። ይህንን እቅድ እንኳን ስታቅድ ለማንም ሰው ምንም ነገር አልተናገረችም። ሙስጠፋ እንኳን አንቺን ብዬ እዚህ ቤት መጥቼ አንቺ ግን ለእኔ ጊዜ እየሰጠሽኝ አይደለም፣ ቆይ ምን እያደረግሽ ነው ብሎ እየጠይቃት ነበረ። ሲፈንም ደግሞ ምንም ነገር እያደረግኩኝ አይደለም፣ የዚህ ቤትን ሰው እንዴት ተረዳሃቸው ብላ ስትጠይቀው ብሌን በጣም አስተዋይና ብልህ ሴት እንደሆነች እንደዚሁም በጣም የዋህ እንደሆነች አምነንም ደግሞ ላመነበት ነገር ወደኋላ እንደማይልና የእናቱ ልጅ እንደሆነ ሲነግራት ነበረ። እናት ዛህራም ደግሞ የእናትነት ባህሪ ያላት ጥሩ ሴት እንደሆነችም ሲናገር ነበረ። ስለ ጄሪ እዚህ ጋር ምንም ነገር አልተናገርም። ጄሪስ ብላ ስትጠይቀው ጄሪ ደግሞ በጣም ራስ ወዳድና ከአንዱ ጋር አንዱ ጋር እያለች የምትኖር ራስ ወዳድ ሴት ትመስለኛለች። ሜርሲም ደግሞ በጣም ተንኮለኛ ሴት ናት ብሎ እንዳለ ቤተሰቡን እንዴት እንደተረዳቸው ሲነግራት ነበረ። ሲፈን ግን እዛ ጋር ይህንን ነገር እየጠየቀችው እሱ የጠየቃትን ጥያቄ ላለመመለስ እና ምንም ነገር እያቀደችውን ነገር ላለመናገር እንደዚሁም ደግሞ ከጄሪ ጋር የሆነ ነገር እንዳላቸው ሲፈን የሆነ ያወቀችው ነገር እንዳለ ከአይኗ ያስታውቃል። ምክንያቱም ከጄሪ ምንም ነገር ስለ ጄሪ ሳይነግራት ጄሪስ ብላ ጠይቀዋለች። በዛን ሰዓት እሱም ደግሞ ከጄሪ ጋር ብዙም እየተቀራረቡ እንዳልሆነና ነገር ግን የተረዳው ነገር ቢኖር ገንዘብ ወዳድና ራስ ወዳድ እንደሆነች ነው የነገራት። እንግዲህ ከእሷ ጋር ባትቀራረብ ይሻላል ብለዋለች።
ሲፈን ግን የሆነ ያወቀችው ስለ ሙስጠፋ እና ስለ ጄሪ ግንኙነት ያወቀችው ነገር አለ። ሲፈን አሁን ላይ በስልክም ስታወራ የነበረው ከሌላ ሰው ጋር ነበረ። የቤቱን ካርታ ፈልጋ ወደ ስሟ እንዲያዞርላት በሆነ ነገር አስፈራርታ ልታደርግ አስባ ነበረ። ነገር ግን ቤቱ በሱ ስም እንዳልሆነ ስታውቅ ይህንን ቤት ማውደም አለብኝ፣ ቤተሰቡን አሁን ከዚህ ቤት የመጨረሻ ስራዬን ሰርቼ መውጣት ይኖርብኛል ብላ አስባ ነበረ እንግዲህ ይህንን ነገር ያደረገችው። በስልክ የምታወራውም ሰው ደግሞ ምን አስበሽ ነው ብሎ ሲጠይቃት ያሰብኩትን ሳደርገው ታያለህ ብላ ነበር የተናገረችው። ሲፈን እንግዲህ እዛ ቤት ውስጥ በጣም ብዙ ጊዜ በጣም ብዙ ተንኮሎችን ሰርታ ታውቃለች። የድርጅቱን ግማሹን ፐርሰንት ከወሰደች በኋላ እና እንደዚሁም ደግሞ የእናቷ ገዳይ የሆነችውን ወይዘሮ ሰምሃልን ካስወገደች በኋላ የመጨረሻዋ ደግሞ አምነን ተንደላቆ ያደገበትን ቤት ማውደም ነበረ። ይህንንም ነገር አሳክተዋለች። ነገር ግን ቤተሰቡ በጣም በከባድ ሁኔታ ውስጥ ነው። ቤተሰቡ ይተርፋል ብላችሁ ታስባላችሁ ወይስ ደግሞ ምን የሚፈጠር ይመስላችኋል? እንግዲህ ቪዲዮ ላይ እንደተመለከትነው እንዳለ ሁሉም በጭስ ታፍነው ከባድ ችግር ውስጥ ነበሩ። ወደ ውጭ እንኳን ወጥተው ለማምለጥ እንኳን ቢሞክሩ እንዳለ በሙሉ በሳት ተያይዟል። ስለዚህ ወዴትም ማምለጥ አይችሉም። ሲፈንም ደግሞ ብድር የማይመልስ ልጅ አይወለድ እያለች ራሷን እያደነቀች እና የመጨረሻ ስራዋን ስለሰራች በጣም ደስተኛ ሆና ነበረ። በሌላ በኩል የአምነንና የብሌን ጉዳይ ነው። እንግዲህ ብሌን ከዚህ በኋላ ከአምነን ጋር እንድሆን ማለትም አምነን የኔ እንዲሆን የማደርገውን ነገር ማቆም አለብኝ ብላ በጣም በራሷ ተስፋ ቆርጣ አምነንም ከራሷ እንዲርቅና ሁለተኛ እሷ አጠገብ እንዳይደርስ እያስጠነቀቀችው ነበረ። በበቀደሙ ክፍል ላይ ግን አምነን ይህንን ነገር ስትናገር እሷን ሲስማት ሜርሲ ተመልክታ ነበረ። ሜርሲ ባየ ሰዓት እንግዲህ የወንድሜ ልጅ ማሰባ ቆሟል ማለት ነው እያለች ወይስ ደግሞ አይኔ ነው መነጽሬን አምጥቼ ላያቸው እያለች ነበረ። በነገራችን ላይ ሜርሲ በጣም ነው የምታስቀው። በዚህ ሰዓት እንግዲህ አምነን ለጄሪ ትኩረት መስጠት እንዳለበት እና ጄሪ በደረሰባት ነገር ምክንያት በጣም እንደተጎዳች እና ከማንም በላይ የእሱ እንክብካቤ እንደሚያስፈልጋት እየነገረችው ነበረ። ይህ ማለት እንግዲህ ከብሌን ጋር እንዲሆን አትፈልግም ማለት ነው። በብሌን አጠገብ ነበር ይህንን ነገር ስትናገር የነበረው ሜርሲ። አምነንም በሀሳቧ ተስማምቶ እሺ ከዚህ በኋላ ከጄሪ ጎን ሆናለሁ እያለ ነበረ። አሁን ላይ አምነን ሙሉ ትኩረቱ ወደ ጄሪ ሆኗል። ጄሪም ደግሞ ይሄ ነገር በመፈጠሩ በጣም ደስተኛ ሆናለች። በተለይ ደግሞ ብሌን ባለችበት ስለ ሁለቱ ግንኙነትና ስላሉበት ሁኔታ በጣም በተደጋጋሚ ታወራለች። በዚህ ሰዓት እንግዲህ ብሌን በጣም እየተናደደች እና እየቀናች ነበረ። አምነን እንግዲህ በዛሬው ክፍል ላይ በጣም እንደደበረውና ውስጡ እንደፈራ እያወራ ነበረ። ብሌን እንግዲህ ቀረብ ብላ ቆይ ውስጥ የፈራው ለምንድን ነው ብላ ስትጠይቀው እኔ ባውቀውማ ምን አስደበቀኝ ብሎ ነበር የመለስላት ማለት ነው። እንግዲህ ብሌንን በጣም በጥሩ ሁኔታ እያናገራት አይደለም። ይሄ ደግሞ በጣም ቅራስ ብሏታል። አንተ እንድረዳ ሳትፈልግ ቆይ እኔ እንዴት ነው እንድረዳ የምትፈልገው እያለችው ነበረ። ከዚህ ቀደም እንግዲህ የአምነን እናት ለብሌን ስለ አምነን አስተዳደግ በጣም ብዙ ነገር ነግራት ስለነበረ እያስታወሰች ምናልባት ይሄ ነገር ከአስተዳደግ ጋር የተያያዘ ነገር ይመስለኛል ብላ ስትጠይቀው ይህንን ነገር ካወቅሽ እና ታዲያ እኔን ለመረዳት ለምን ከበደሽ እያላት ነበረ። እንግዲህ የአምነን እናት ከዚህ ቀደም ብዙ ጊዜ የምትፈልገው አምነን እና ብሌን አብረው እንዲሆኑና የአምነን ሚስት ብሌን እንድትሆን እንደምትፈልግ ለራሷ ለብሌንም ነግራት ነበረ። ይሄ ደግሞ ለእሷ ትልቅ ተስፋ ነበረ። አሁን ላይ ግን እሷ ካረፈች ጊዜ ጀምሮ አምነን ከሌላ ሰው ጋር ግንኙነት ስለጀመረና ለእሷ ምንም ጊዜ አይሰጣትም ነበር። አሁን ላይ ግን ሁለቱ ባሉበት ሁኔታ በጣም ደስተኛ ነበረች። አሁን ላይ ግን ጄሪ ላይ በተፈጠረው ነገር የብሌንና የአምነን ግንኙነት በጣም እየቀዘቀዘና የሁለቱ አብሮ መሆን እየመነመነ መጥቷል። እንግዲህ አምነን አሁን ላይ ትኩረቱ ሁሉ ወደ ጄሪ ስለሆነ ማለት ነው። ጄሪ ድጋሜ ያንን እድል ለማግኘትና ከአምነን ማርገዝ አለብኝ ብላ ከሜርሲ ጋርም ትልቅ ተንኮል እየሰሩ ነበረ። ምን ማድረግ እንዳለባቸውና እንዴት አድርጋ ከአምነን ጋር መተኛት እንዳለባት እየመከረቻት ነበረ። ሜርሲ እንግዲህ ሁለቱ አብረው ቢሆኑ ምን እንደምትጠቀም ባይታወቅም ነገር ግን ከጄሪ ጋር ቢሆን ትመርጣለች።
ሜርሲ እዛ ቤት ውስጥ ፍላጎቷ ምን ይመስላችኋል? ማለትም የእውነት እዛ ቤት ውስጥ ተቆጣጣሪ ሆና ሁሉን ነገር በእሷ ቁጥጥር ስር እንዲሆን ብቻ ነው የምትፈልገው ወይስ ደግሞ እውነት አምነንን እንዳለችው ትወደዋለች? የሜርሲ ነገር ምንም መያዣ መጨበጫም የለውም። ምን እንደምትፈልግ እንኳን በቅጡ የምታውቅ አይመስለኝም። ምክንያቱም ተንኮል ከሚሰሩት ሰዎች ጋር ሁሉ ትተባበራለች። እንግዲህ በቀጣይ ክፍል ቤተሰቡ በምን አይነት ሁኔታ ላይ ይሆን የሚለውን እንግዲህ አብረን እናያለን። ያ ቤተሰብ እንደሚተርፍ ተስፋ እናደርጋለን። ውድ የድር ድራማ ተከታታዮች እንደዚሁም የሃይማኖት ቲዩብ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንደዚሁም ላይክ እያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።